ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። የጋምቤላ ክልል መንግስት ከጸጥታ አካላት በስተቀር በክልሉ የጦር መሳሪያ ይዞ የተገኘ አካል ላይ አስፈላጊ እርምጃ እንደሚወስድ አስታወቀ። ኢትዮጵያ ቀውስን በሚከታተለው ዓለም አቀፍ ተቋም አራተኛ ደረጃ ላይ መስፈሯ ተገለጸ። በኢትዮጵያ በየጊዜው በመቶ ሺህ የሚቆጠሩ ወጣቶች እንደሚሰደዱ ተገለጸ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎችን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን አለሊ ነኝ። የጋምቤላ ክልል መንግስት ከጸጥታ አካላት በስተቀር በክልሉ የጦር መሳሪያ ይዞ የተገኘ አካል ላይ አስፈላጊ እርምጃ እንደሚወስድ አስታወቀ። በጋምቤላ ክልል ካለፉት ሳምንታት ወዲህ ከተቀሰቀሱ ግጭቶች ጋር ተያይዞ የጋምቤላ ከተማ ፖሊስ አዛዥ መገደላቸውንም የቢቢሲ ዘገባ አመላክቷል። ዝርዝሩን ይዘናል። ከጥቂት ሳምንታት ወዲህ በጋምቤላ ክልል ጋምቤላ ከተማን ጨምሮ በክልሉ የተለያዩ ቦታዎች የጸጥታ ችግሮች በተደጋጋሚ እየተፈጠሩ መሆናቸው እየተገለጸ ነው። የክልሉ ባለስልጣናትም ሆኑ ነዋሪዎች ማንነታቸውን በውል ያልገለጿቸው ታጣቂዎች በፈጸሟቸው ጥቃቶች የጸጥታ አካላትና ሰላማዊ ሰዎች መገደላቸውን እንዲሁም የነዋሪዎች የዕለት ከዕለት መደበኛ እንቅስቃሴ መስተጓጎሉን ቢቢሲ በዘገባው አስነብቧል። የጋምቤላ ክልል መንግስት ባሳለፍነው ረቡዕ ታህሳስ 8 ቀን 2018 ዓ.ም አመሻሹን ወጣው መግለጫ በእኩይ ተግባራት የተሰማሩ ሲል የገለጻቸውን አካላት በክልሉ በጋምቤላ ከተማ ጨምሮ በተለያዩ አካባቢዎች ሁከትና ትርምስ እየፈጠሩ ነው ሲል ወንጅሏል። በዚህም ሳቢያ እነዚህ ኃይሎች በየቦታው ሰዎችን በመግደል ተሽከርካሪዎች ላይ ጥቃት በማድረስና የሰው ሕይወት እንዲጠፋ በማድረግ የጸጥታ አካላትንም ኢላማ ያደረገ ጥቃት ፈጽመዋል ሲል የገለጸው ቢቢሲ በበኩሉ የክልሉን ባለስልጣናት ዋቢ አድርጎ ባስነበበው ዘገባው የጋምቤላ ከተማ ፖሊስ ዋና አዛዥ መገደላቸውን አስታውቋል። የፖሊስ አዛዡ ግድያ በጎሳ ከመጣ ክፍፍል ጋር እንደሆነ የተሰማ ሲሆን የክልሉ መንግስት በሰጠው መግለጫ ላይ ግን ስለ አዛዡ ግድያም ሆነ ስለ አሟሟታቸው የገለጸው ነገር የለም። በጋምቤላ እየተፈጸመ ያለው ጥቃት በተደራጀ ሁኔታ እየተንቀሳቀሱ ባሉ አካላት እንደሆነ የጋምቤላ ክልል ምክትል መስተዳደር ዶክተር ጋትሉዋክ ተናግረዋል። የጋምቤላ ከተማ የፖሊስ አዛዥ ግድያ የተፈጸመውም በክልሉ የተለያዩ አካባቢዎች ለቀናት የዘለቁ ጥቃቶች ከተፈጸሙ በኋላ መሆኑን ተናግረዋል። እነዚህ ጥቃቶች መፈጸማቸውን ተከትሎ ረቡዕ ወጣቶች ተነስተው እንደነበርም በመጥቀስ ብሔርን መሰረት ያደረገ ጥቃት እንደፈጸሙ ነው ያነሱት። ግጭቱ ተነስቶ ወደ ብዙ አካባቢዎች ተስፋፍቷል ያሉት ምክትል ርዕሰ መስተዳድሩ በተለያዩ ማህበረሰቦች ላይ ጥቃት ተፈጽሞ ጉዳት ደርሷል ብለዋል። ነገር ግን በሰውና በንብረት ላይ የደረሰው ጉዳት ባለመጣራቱ መረጃው እንደሌላቸው ገልጸዋል። በክልሉ የተከሰተው ግጭት የጎሳ ግጭት መልክ እንዳለው የተነገረ ሲሆን የክልሉ መንግስት በበኩሉ በመግለጫው በጸጥታ ስራ ተመድበው ከሚሰሩ የሰራዊት አባላት ውጪ በክልሉ የትኛውንም አይነት የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይንም ቡድን ላይ አስፈላጊውን እርምጃ እንደሚወስድ አሳስቧል። ኢትዮጵያ ቀውስን በሚከታተለው ዓለም አቀፍ ተቋም አራተኛ ደረጃ ላይ መስፈሯ ተገለጸ። ዓለም አቀፍ ለችግር ደራሽ ኮሚቴ ወይም ኢንተርናሽናል ሬስኪው ኮሚቴስ የተባባሰ የሰብአዊ ቀውስ ይደርስባቸዋል ተብለው ከተዘረዘሩ 20 ሀገራት መካከል ነው ኢትዮጵያ አራተኛ ደረጃ ላይ መስፈሯን ያስታወቀው። ብዙነህ እንዳለ ዝርዝር አለው። ኢትዮጵያ እንደ አውሮፓውያን አቆጣጠር በ2026 ዓመት የተባባሰ የሰብአዊ ቀውስ ይደርስባቸዋል ተብለው ከተዘረዘሩ 20 ሀገራት መካከል አራተኛ ደረጃ ላይ መስፈሯ ተገልጿል። ይህንን ይፋ ያደረገው ዓለም አቀፉ ለችግር ደራሽ ኮሚቴ ወይም IRCC የተባለ ድርጅት ነው። ከበላይዋ ሱዳን፣ በከበባ ያለው የፍልስጤም ግዛትና ደቡብ ሱዳን ብቻ ይገኛሉ። ከተመሰረተ 93 ዓመታት ግድም ያስቆጠረው ድርጅቱ በመላው ዓለም ከሚገኙ 40 ሀገራት በላይ ውስጥ በተለያዩ ቀውሶችና የተፈጥሮ አደጋዎች ጉዳት ለደረሰባቸው ሰዎች ድጋፍ በመስጠት ይታወቃል። ዓለም አቀፍ ድርጅቱ በቀጣዩ 2026 ዓመት ሰብአዊ ቀውስ ሊብስባቸው ይችላል ሲል በመገመት 2026 ኢመርጂንግ ዎች ሊስት በሚል ርዕስ ዘገባውን ታህሳስ 7 ቀን 2018 ዓ.ም ይፋ አድርጓል። በዘገባው
በኢትዮጵያ ቀውስ ሊባባስባቸው ይችላሉ ያላቸውን ምክንያቶች የዘረዘረ ሲሆን በቀዳሚነት ያስቀመጠው በሰሜኑ እንደ አዲስ የሚቀሰቀሰውን ከባድ ግጭት ነው ብሎታል። ዓለም አቀፍ ሬስኪው ኮሚቴ እንደሚለው ኢትዮጵያ ክትትል ሊደረግባቸው ይገባል የሚላቸው ጉዳዮች ውስጥ ከ2013 እስከ 2015 የተደረገው ደም አፋሳሽ ግጭት በተለያዩ ውስብስብ ምክንያቶች ዳግም ሊቀሰቀስ ይችላል የሚለው ስጋት እንደሆነም አስቀምጧል። በሰሜኑ ግጭት አሁንም ከ800 ሺህ በላይ ሰዎች ተፈናቅለው ይገኛሉ ያለው ዘገባው በዚህ አካባቢ ዳግም ግጭት የሚነሳ ከሆነ የከፋ ችግር እንደሚፈጠር ያክትታል። ኢትዮጵያና ኤርትራ ከባህር ይገባኛል ጋር ተያይዞ የተፈጠሩ ውዝግቦችና መካረሮች፣ በሌላ በኩል በአማራ ክልል ካሉ ታጣቂዎች ጋር ያለው ግጭት በቀጣዩ 2026 ተባብሶ የመቀጠል እድል እንዳለውና ከፍተኛ ቀውስ ሊፈጥር ይችላል የሚል ስጋት እንዳለውም አስቀምጧል። አይአርሲ ሌላው በዘገባው የተመለከተው በኦሮሚያ ውስጥ ያለውን የታጣቂዎች እንቅስቃሴ ሲሆን ይህም መፍትሄ ያልተገኘለትና ለቀውሱ መባባስ የራሱን ድርሻ የሚጫወት ነው ሲል አስፍሮታል። ከግጭቶች ባለፈ ሌላው የቀውስ መንስኤ ይሆናል የተባለው በአስከፊ ሁኔታ በ2026 ይከሰታል ተብሎ የሚታሰበውና ላናኒና የሚል ስያሜ የተሰጠው የአየር ንብረት ለውጥ ሲሆን በሰሜን ኢትዮጵያ ከፍተኛ የጎርፍ መጥለቅለቅ፣ በተቃራኒው ደግሞ በደቡባዊ ክልሎች ከባድ ድርቅን የሚያስከትል እንደሆነም ስጋቱን ያስቀምጣል። ሌላኛው ለቀውስ ዋነኛ ምክንያት ይሆናል ያለው የእርዳታ ቅነሳዎች ሲሆን በዚህም ምክንያት ወሳኝ የሆኑ መሰረታዊ አገልግሎቶችና አቅርቦቶች እየተስተጓጎሉ ነው ብሏል። ዩኤስኤድ ብቻ በ2025 ከኢትዮጵያ $387 ሚሊዮን የገንዘብ ድጋፍ መቀነሱን አንስቶ ይህም በአፍሪካ ትልቁ ቅነሳ ነው ብሎታል። ይህ እጥረት በርካታ በመንግስት በሚመሩ የአገልግሎቶችና ፕሮግራሞች ማወኩን እንዲሁም የምግብ ስርጭትን ከማስተጓጎል ባለፈ ከ5000 በላይ የጤና ባለሙያዎች ከስራ አሰናብቷል ይላል። በዚህም ምክንያት የ2026 ቀውስም ከፍ እንደሚያደርገው ያትታል። ድርጅቱ የክትትል እይታ ውስጥ ከሰፈሩ ሀገራት መካከል ቀውስ ሊባባስባት ይችላል ተብላ በቀዳሚነት የሰፈረችው ሀገር ሱዳን ናት። በሁለተኛ ደረጃ ላይ የሚገኘው ከበባ ውስጥ ያለው የጋዛ ግዛት ነው ተብሎ የተቀመጠ ሲሆን ከሱዳን ተገንጥላ ሀገር የሆነችው ደቡብ ሱዳንም ሶስተኛ ደረጃ ላይ ሰፍራለች። ዓለም አቀፍ ለችግር ደራሽ ኮሚቴው አይአርሲ ይፋ ባደረገው ዘገባ መሰረት የከፋ ቀውስ ሊባባስባቸው አሊያም ሊከሰትባቸው ይችላል ካላቸው ሀገራት መካከል ኢትዮጵያ ከሱራ ሄቲን አስከትላ በአራተኛ ደረጃ ላይ ተቀምጣለች። አይአርሲ በኢትዮጵያ ስራውን የጀመረው በ2000 ሲሆን ከጎረቤት ሀገሮች የመጡ ስደተኞች እንዲሁም በችግር በተጎዱና በቂ አገልግሎት በማያገኙ ማህበረሰቦች ውስጥ ለሚኖሩ ኢትዮጵያውያን ድጋፍ በመስጠት ነው። በኢትዮጵያ በየጊዜው በመቶ ሺዎች የሚቆጠሩ ወጣቶች እንደሚሰደዱ ተገለጸ። የሴቶችና ማህበራዊ ጉዳዮች ሚኒስቴር ባለፉት 3 ዓመታት ከ500 ሺህ በላይ ለችግር የተጋለጡ ስደተኞችን ማስመለሱን አስታውቋል። ሩሃ ግርማ ተጨማሪ አላት። በዓለም አቀፍ ደረጃ ታስቦ የሚውለውን የዓለም አቀፍ የፍልሰተኞች ቀን በማስመልከት ፖፑሌሽን ሚዲያ ሴንተር የተሰኘው መንግስታዊ ያልሆነ ተቋም የውይይት መድረክ አካሂዷል። በዚህም ተቋሙ ከተለያዩ አጋር ድርጅቶች ጋር በመሆን ያካሄዳቸውን የጥናት ውጤቶች በማቅረብ ከሚመለከታቸው አካላት ጋር ውይይት አድርጓል። በውይይት መድረኩ ላይም የሴቶችና ማህበራዊ ጉዳዮች ሚኒስቴር ዜጎች ተገቢውን ሰነድ ሳያሟሉ ወደ የትኛውም ሀገር ለስራ እንዳይሄዱ የተለያዩ ስልጠናዎችን እየሰጠ እንደሚገኝ ገልጿል። በተለያዩ ጊዜያት ከሀገር ወጥተው በእስር ቤቶችና በሌሎች አስቸጋሪ ሁኔታዎች ውስጥ የነበሩ ኢትዮጵያውያን ፍልሰተኞች ወደ ሀገራቸው እንዲመለሱ ማድረጉንም ሚኒስቴር መስሪያ ቤቱ አስታውቋል። ይህ በእንዲህ እንዳለ በሚኒስቴር መስሪያ ቤቱ የሰዎች ዝውውር መከላከልና የተመላሽ ዜጎች ድጋፍና ክትትል መሪ ስራ አስፈጻሚ የሆኑት አቶ ደረጀ ተጊበሉ አሁንም በመቶ ሺዎች የሚቆጠሩ ወጣቶች ህገወጥ ፍልሰትን እንደ አማራጭ በመውሰድ ለተለያዩ ችግሮች እየተጋለጡ ይገኛሉ ብለዋል። ከፍተኛ ቁጥር ያላቸው ፍልሰተኞች ጅቡቲን፣ ሶማሊያንና የመንን በማቋረጥ መዳረሻቸውን ሳውዲ አረቢያና ደቡብ አፍሪካ በማድረግ በመቶ ሺዎች የሚቆጠሩ ወጣቶች ከሀገር እየወጡና ለስነ ልቦና፣ ለጤና፣ ለኢኮኖሚ፣ ለአካል ጉዳትና ብሎም ለሞት ለሚያደርሱ ጉዳቶች እየተዳረጉ ይገኛሉ። አቶ ደረጃ አክለውም ከአጋር አካላት ጋር በመሆን ባለፉት 3 ዓመታት ከ500 ሺህ በላይ ለችግር የተጋለጡ ዜጎችን ማስመለስ መቻሉን ገልጸዋል። ከተለያዩ አጋር አካላት ጋር በመተባበር ባለፉት 3 ዓመታት ከ500 ሺህ በላይ ለችግር የተጋለጡ የሚገኙና በተለይ ደግሞ በዋናነት ከሳውዲ አረቢያ፣ ከየመን፣ ታንዛኒያ፣ ከሱዳን፣ ከሊባኖስ፣ ከማይናማርና ከኦማን ሲኖሩ የነበሩ ዜጎቻችን እንዲመለሱ በማድረግ ተገቢውን ማህበራዊና ስነልቦናዊ ኢኮኖሚያዊ ድጋፎች እንዲያገኙና ወደ ማህበረሰቡ እንዲቀላቀሉ በማድረግ ከፍተኛ
የዜጋ ተኮር ስራዎች ሲሰሩ ቆይተዋል። በኢትዮጵያ ፖፑሌሽን ሚዲያ ሴንተር ዳይሬክተር የሆኑት ዶክተር ኃይለኛው ሸቴ በበኩላቸው ስደትን በአንድ ጊዜ ማስቆም ባይቻልም ተቋማቸው ከሚመለከታቸው አካላት ጋር በመሆን ችግሩን ለመቅረፍ እንደሚሰራ ገልጸዋል። እንግዲህ ምንድነው አሁን እንደሚታወቀው ስደት በአንድ ጊዜ ብቻ የሚቀረፍ ችግር አይደለም። በሂደት የሚቀረፍ ችግር ነው። ኢኮኖሚያችን እያደገ ሲሄድ አገራችን እየበለጸገች ስትሄድ የስደተኛውም ችግር ከዛው ጋር አብሮ ሊፈታ ይችላል። አሁን ባለበት እርግጥ የህዝቡ ብዛትን በጣም ከፍተኛ ነው። ኢትዮጵያ ወደ 130 ሚሊዮን ይገመታል። ብዙ ይሄን ሁሉ ሰው ደግሞ ስራ ለማስያዝ እንደዚህ ሊያስቸግር ይችላል። ነገር ግን በሂደት ኢኮኖሚያችን እያደገ ሲሄድ ኢኮኖሚያችንና ደግሞ የስነ ህዝብ አጠቃላይ ደግሞ የህዝቡንም እድገት በተመጣጠነ ሁኔታ ባላንስ እንዲሆን ወይም ደግሞ እንዲመጣጠን እያደረግን ስንሄድ ሁሉ ሰው ደግሞ ለዚህ ደግሞ ስቴክ ሆልደሮች የፕራይቬት ሴክተሩ መንግስት ብቻ ሳይሆን ዓለም አቀፍ ድርጅቶችም ሌሎችም ጉዳዩ የሚመለከታቸው ሁሉ በጋራ ሆነን ይህን ችግር እንግዲህ በዘላቂነት ለመፍታት እንግዲህ ይሄ ደግሞ ዓለም አቀፍ የሆነ ችግር ነው። ይሄንን እናስባለን። ዳይሬክተሩ አክለውም ፍልሰትን ሙሉ ለሙሉ መጥፎ ነው ብሎ መደምደም ባይቻልም በአብዛኛው ግን ፍልሰት ለብዙዎች ሞትና የአካል እንዲሁም የስነ ልቦና ጉዳት ምክንያት መሆኑን አስረድተዋል። ጥበባትና ፈጠራ ላይ ብያኔ የሚሰጥ የጥበባትና ፈጠራ ኢንዱስትሪ ረቂቅ ፖሊሲ ተዘጋጅቶ ለውይይት እንደቀረበ የባህልና ስፖርት ሚኒስቴር አስታወቀ። በርካታ ጉዳዮችን በውስጡ የያዘው ይህ የጥበባትና ፈጠራ ኢንዱስትሪ የረቂቅ ፖሊሲ ምን ጉዳዮችን ይዟል? ጉዳዩን ናቲማና የበዝርዝር ተመልክቷል። ኢትዮጵያ በዘመናት የጥበብ ሂደት ውስጥ የጥበባት ፖሊሲ አልነበራትም። ይህ ደግሞ ዘርፉን በትክክል ለመምራት አዳጋች አድርጎ ቆይቷል። ለዚህም እንደ መፍትሄ ዘርፉን በትክክል ለመምራት በኢትዮጵያ የመጀመሪያው የጥበባትና ፈጠራ ኢንዱስትሪ ፖሊሲ ተዘጋጅቶ የፖሊሲው ረቂቅ ከሰሞኑ ለዘርፉ ባለሙያዎች ለውይይት ቀርበዋል። በውይይቱም የተለያዩ ለፖሊሲው የሚያግዙ ግብዓቶች ተሰብስበዋል። ረቂቅ ፖሊሲው ምን ጉዳዮችን ይዘዋል? አውር ሲሊብጅን የረቂቅ ፖሊሲው አዘጋጅ ኮሚቴ አባላትን ጠይቀዋል። ምላሽ አላቸው። ይሄ የኪነ ጥበብ ፖሊሲ በጣም በርካታ ዝርዝር ጉዳዮችን ውስጡ ይዟል። ግን እንደው በዋነኝነት ትኩረቱ ምንድነው ምን ይመስላል የሚለውን ነገር ለማየት አንደኛ ነገር አሁን የኢትዮጵያ ኪነ ጥበብ በአጠቃላይ አሁን ስለ ጥበባት ዘርፍ ስናወራ ስለ አጠቃላዮቹ ጥበባት ዘርፍ ነው የምናወራውና የመጀመሪያው ነገር ራሱ ጥበባት ዘርፍ የምንለው እነማን ነው? የትኛው ነው ጥበባት ውስጥ የሚካተተው የትኛው ነው የማይካተተው የሚለውን ነገር ይመልሳል ብዬ ተስፋ አደርጋለሁ። ምክንያቱም ጥበባት ስንል እንደዚህ ማለታችን ነው። የጥበብ ዘርፍ ስንል ከሌ ማለት ነው ብሎ ይመልሳል። እስከዛሬ ይሄ ነገር የለም። ሲመቸው ሁሉም እንደተመቸው ወደ ተመቸው ነው የሚሄደውና ይሄን አንድ በዋነኝነት መልሳል ብዬ አስባለሁ። ሁለተኛ እስከዛሬ የት ነበርን? ዛሬ ላይ ምን ላይ ቆመናል? ከዚህ በኋላ ወዴት መሄድ እንደርሳለን የሚሉትንም ያመላክታል። በተለይ ባክግራውንዱ ላይ የተነሱ ነገሮች ጥበብ በሀገሪቱ ውስጥ የነበራት ፋይዳ እንደ ጋራም እንደ ግለሰብም የነበራት ፋይዳ ምን ይመስላል የሚለውን ነገር የሚያሳይ ነገር ነው። የቱ ጋር ደርሰናል በዛ መንገድ ተጉዘን እና ከዚህ በኋላ ሴት ድረስ ነው ርቀት መጓዝ የምንፈልገውን ነገር ይናገራል። ፖሊሲው ጥቃቅን የሚመስሉ ነገር ግን በዘርፉ ግን ተደጋግሞ የሚነሱ ጉዳዮችን የሚመለከት እንደሆነም ባለሙያው ተናግረዋል። ጥቃቅን የሚመስሉ ግን ሁሉ ጊዜ ሙያ ውስጥ ተደጋግመው ኢሹ የሆኑ የነበሩ ነገሮችንም አድሬስ ያደርጋል ብዬ አስባለሁ። ለምሳሌ እንበልና አሁን አዋርድ ሲዘጋጅ አይተጠቀላል ሁሌ አንዱ ኮምፕሌን ምንድነው? ማን ነው የሚያዘጋጀው አዋርዱን? ሁሉም እየተነሳ አዋርድ ሰጪ ነው ምናምን ይባላል አይደል? መብት ነው። በምን ህግ ማን ይዳኝ? ስለዚህ እንግዲህ ይሄ የራሱ አፈጻጸም ዝርዝር ነገር ቢኖረውም ሲወጣ ግን ያ ነገር ሲኖር ምን ይሆናል? አዋርድ ስታዘጋጅ ምን መሆን አለበት? አሁን የሚመለስ ሳይሆን ዝርዝር አፈጻጸም ሲኖርበት የአርት ኢቨንት ይዘጋጃል። ለምሳሌ አንዳንድ ኮምፕሌን አለ። ለምሳሌ ነጋዴው መጥቶ ተጠቅሞበት ሄደ ምናምን ትላለህ አይደል? ይጠቀም ሰየው። ግን እንዴት ነው መሆን ያለ? እንዴት ነው የምትደኛ? ዳኝነት ያስፈልጋል። አሁን ለምሳሌ ተነሰ ዝም ብለህ የጤና ኤግዚቢሽን ብለህ መስራት ትችላለህ ወይም ዝም ብለህ የትምህርት ምናምን ማለት አትችልም አይደል? ለምን? ሴክተሩ እንደ ሴክተር ፕሮቴክት የሚያደርገው አካል አለ ማለት ነው። ስለዚህ ይህንን አንጥሮ የሚያወጣ ነገር ነው። ይህ ረቂቅ ፖሊሲ የእይታ ጥበባት፣ የፊልም ጥበባት፣ የክዋኔ ጥበባት፣ የህትመት ጥበባት፣ የጥበበ እድ፣ የጥበባዊ ትውፊታዊ መገለጫዎች፣ የጥበባት ትውፊታዊ መገለጫዎች፣ ዲዛይንና ፋሽን፣ የኦዲዮ ቪዥዋል ማስታወቂያና ግብይት፣ ስነ ህንፃ፣ የጥበባት አገልግሎት ተቋማት፣ የአዲስ ሚዲያ ቅመራ፣ ስነ ምግብና ሌሎች ዘርፎችን እንደሚያካትት
ኦርስ ቴሌቪዥን ከሰነዱ ላይ ተመልክቷል። በባህልና ስፖርት ሚኒስቴር የኪነ ጥበብ ስነ ጥበብ ፈጠራ ልማት ዘርፍ ሚኒስትር ዴኤታ ነብዩ ባዬ ዘርፉን የበለጠ ማሳደግ፣ ሀብት ማመንጨት፣ በዲጂታል ኢኮኖሚ ውስጥ ተጽዕኖ መፍጠር፣ በዓለም አቀፍ መድረክ ተወዳዳሪ መሆንና ለዲፕሎማሲው ከፍተኛ አስተዋጽኦ ማድረግ ዋና ዓላማ ሆኖ ረቂቁ ተዘጋጅቷልም ብለዋል። በቀጣይ ይህ በጥበባትና ፈጠራ ኢንዱስትሪ ላይ የተዘጋጀው ረቂቅ ፖሊሲ ለሚኒስትሮች ምክር ቤት ቀርቦ እንደሚጸድቅም ይጠበቃል ተብሏል። ጥበባትና የፈጠራ ኢንዱስትሪ ፖሊሲ ረቂቅ ቀርቧል። የፖሊሲው ረቂቅ ብቻ ሳይሆን የአርት ካውንስል የጥበባት ምክር ቤትም ሰነድ እንደዚሁ ረቂቁ ቀርቧል። የማህበራትም ማደራጃ መመሪያ እንደዚሁ ረቂቁ ቀርቧል። በዚህ ረቂቅ ላይ ባለፉት ቀናት በጣም ጥሩ ግብአቶች ተገኝተዋል። ብዙ ሀሳቦች ተነስተዋል። እነዚህ ሀሳቦች ብቻ ሳይሆኑ ከዚህም በኋላ ከያንያኑ ሀሳብ የሚሰጡበት እድል አመቻችተናል። በዛ እድል የተሰበሰቡትን ሀሳቦች ይዘን ከተገቢዎቹ የመንግስት አካላት ጋር ተወያይተን እነዚህ ፖሊሲዎች ጸድቀው ወደ ተግባር የሚውሉበትን መንገድ በፍጥነት እናመቻቻለን። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በአሜሪካ ፍሎሪዳ በሚካሄደው የዓለም አገር አቋራጭ ውድድር ላይ ኢትዮጵያን ከሚወክሉ አትሌቶች አብዛኞቹ አትሌቶች ቪዛ መከልከላቸውን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የኢትዮጵያ ንግድ ባንክ ለባለ አነስተኛ ይዞታና በቡድን ለተደራጁ ገበሬዎች የሚሰጥ የግብርና ብድር አገልግሎት መስጠት መጀመሩን አስታወቀ። ባንኩ በዛሬው ዕለት ይፋ ያደረገው የግብርና ብድር ቀደም ሲል በግብርና ዘርፍ ለተሰማሩ ባለሀብቶች ከሚሰጠው ብድር በተለየ ግለሰብና በቡድን የተደራጁ አርሶ አደሮችና አርብቶ አደሮችን በቀጥታ ተጠቃሚ የሚያደርግ መሆኑ ተገልጿል። ይህ አዲስ የባንክ አገልግሎት እስካሁን በሚፈለገው ልክ የብድር አገልግሎት ተጠቃሚ ሳይሆን የቆየውን የግል አርሶና አርብቶ አደሩን ተጠቃሚ የሚያደርግ የብድር አገልግሎት እንደሆነም ባንኩ ገልጿል። ባንኩ ያስጀመረው አዲስ አሰራር የስራ ማስኬጃ ካፒታል ብድር፣ የፕሮጀክት ፋይናንስ አቅርቦት፣ የግብርና ማሽነሪ ብድር አገልግሎቶችን የያዘ ነው። በአገልግሎቱ የማስጀመሪያ ስነ ስርዓት ላይ የኢትዮጵያ ንግድ ባንክና የግብርና ሚኒስቴር የመንግስት የስራ ኃላፊዎች፣ የባንኩ ደንበኞችና ጥሪ የተደረገላቸው እንግዶች ተገኝተዋል። ክቡራን ተመልካቾቻችን አሁን የፈረንሳዩ አንጋፋ ክለብ ፒኤስጂ የፊፋ ኢንተርኮንቲኔንታል ዋንጫ አሸናፊ መሆኑና ሌሎች የተመራረጡ ስፖርታዊ መረጃዎች በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ለዓለም ሀገር አቋራጭ ሻምፒዮና ቪዛ የተከለከሉ ኢትዮጵያውያን አትሌቶች ጥያቄ እንደገና ሊታይ መሆኑ ተገለጸ። የአሜሪካዋ ፍሎሪዳ ታላስ ከተማ ከ3 አስርት ዓመታት በኋላ የምታዘጋጀው 46ኛው የዓለም ሀገር አቋራጭ የሩጫ ውድድር በመጪው ጥር ወር እንደሚካሄድ ይጠበቃል። ውድድሩ በዓለም አትሌቲክስ እውቅና ካላቸው ዝግጅቶች አንዱ ሲሆን በውድድሩም ላይ ታላላቅና ታዋቂ አትሌቶች ከተለያዩ ሀገራት ይሳተፉበታል ተብሎ ይጠበቃል። በዓለም ሀገር አቋራጭ ሻምፒዮናው ከ60 ሀገሮች የተሰባሰቡ ከ500 በላይ አትሌቶች ወደ ፍሎሪዳ ታላስ ከተማ እንደሚያመሩ አዘጋጅ ኮሚቴው ይፋ አድርጓል። ይሁንና የውድድሩ አድማቂዎች ተብለው በዓለም አቀፍ ደረጃ ከሚታወቁ ተሳታፊ ሀገሮች በቀዳሚነት ኢትዮጵያ ተጠቃሽ ብትሆንም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ኢትዮጵያን ወክለው በሻምፒዮናው ከሚሳተፉ ብሔራዊ አትሌቶች መካከል ከግማሽ በላይ የሚሆኑት ወደ አሜሪካ መግባት የሚያስችላቸውን ቪዛ ማግኘት አለመቻላቸውን የኢትዮጵያ አትሌቲክስ ፌዴሬሽን ይፋ አድርጓል። እንደ ፌዴሬሽኑ መግለጫ ከሆነ በኢትዮጵያ የአሜሪካ ኤምባሲ ፍሎሪዳ ለሚካሄደው 46ኛው የዓለም ሀገር አቋራጭ ሻምፒዮና ለመሳተፍ በዝግጅት ላይ ከነበሩ ብሔራዊ አትሌቶች፣ አሰልጣኞችና አመራሮች መካከል በርካታ ቁጥር ያላቸው አመራሮችን ጨምሮ አትሌቶችንና አሰልጣኞችን ቪዛ መከልከሉ ተሰምተዋል። የክልከላው መነሻና ምክንያት በኤምባሲው በኩል በግልጽ
ባይነገርም ቪዛ እንዳያገኙ ከተደረጉት የልዑካን ቡድኑ አባላት መካከል የጉዞ ታሪክ የሌላቸው እንዳሉበትም ተገልጿል። ብሔራዊ ፌዴሬሽኑ ከረጅም ጊዜ በኋላ ከአዲስ አበባ ውጪ ሱሉልታ በሚገኘው ቀነኒሳ በቀለ ሆቴል በማስቀመጥ በሁለቱም ጾታ 32 ብሔራዊ አትሌቶችን ሲያዘጋጅም መቆየቱ ታውቋል። በአንጋፋው አሰልጣኝ በሻምበል ቶሎሳ ቆቱ ዋና አሰልጣኝነት ሲዘጋጅ ከቆየው የኢትዮጵያ ብሔራዊ ቡድን መካከል የፌዴሬሽኑ ጽህፈት ቤት ኃላፊ አመንሲሳ ከበደን ጨምሮ 16 አትሌቶች፣ 2 አሰልጣኞችና ከሕክምና ቡድን አባላት 2 ባለሙያዎች ቪዛ መከልከላቸውንም መረጃዎች ጠቁመዋል። የኢትዮጵያ አትሌቲክስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባል አቶ ቢኒያም ምሩጽ ይፍጠር የቪዛ ክልከላውን አስመልክቶ በሰጡት መረጃ ከአሜሪካ ፍሎሪዳ የዓለም ሀገር አቋራጭ ሻምፒዮና ቀደም ሲል አውሮፓን ጨምሮ በተለያዩ የዓለም ሀገሮች ውድድር ሲካሄድ ቆይቷል። ኢትዮጵያውያን አትሌቶች በሁሉም ሻምፒዮናዎች ሲሳተፉ መቆየታቸውን ገልጸዋል። የስራ አስፈጻሚ ኮሚቴ አባሉ ጨምሮ ፌዴሬሽኑ ለፍሎሪዳው ዓለም ሀገር አቋራጭ ሻምፒዮና ቪዛ ከጠየቀላቸው ልዑካን ቡድኖች መካከል ከግማሽ በላይ ለሚሆኑት አትሌቶች የኤምባሲው ቪዛ መከልከሉንም ጨምረው ገልጸዋል። ምክንያቱ ምን እንደሆነ የተገለጸ ነገር ባይኖርም ፌዴሬሽኑ ጉዳዩን ከሚመለከታቸው የመንግስት አካላትን ጨምሮ ለዓለም አቀፍ ተቋማት ማሳወቁን ጭምር ገልጸዋል። በኢትዮጵያ የሚገኘው የአሜሪካን ኤምባሲ አገር ወክለው ለሚወዳደሩ ስፖርተኞች ቪዛ ሲከለክል ይህ የመጀመሪያ ጊዜ ሳይሆን ከዚህ በፊትም በተመሳሳይ ከአሜሪካው ዲሲ ዩናይትድ ክለብ ጋር የወዳጅነት ጨዋታ ለማድረግ ወደ አሜሪካ ሊያቀና ከነበረው ከኢትዮጵያ ወንዶች ብሔራዊ ቡድን ምክትል አሰልጣኙን ጨምሮ የተለያዩ ተጫዋቾች በተመሳሳይ ቪዛ መከልከላቸው ይታወሳል። አሁንስ የኢትዮጵያ አትሌቶች ጉዳይ ተፈቶ አትሌቶቹ በዓለም አቀፍ ውድድር ኢትዮጵያን ይወክላሉ የሚለው ጉዳይ የሚጠበቅ ይሆናል። የፈረንሳዩ አንጋፋ ክለብ ፒኤስጂ የፊፋ ኢንተርኮንቲኔንታል ዋንጫ አሸናፊ ሆነ። ውድድሩ ከዚህ ቀደም የዓለም ክለቦች ዋንጫ እየተባለ ሲደረግ የቆየ ሲሆን አሁን የዓለም ክለቦች ዋንጫ ፎርማቱን ቀይሮ 32 ክለቦች ተሳታፊ ሆነውበት ከወራት በፊት ለመጀመሪያ ጊዜ በአሜሪካ መካሄዱ ይታወሳል። የቀድሞውን ፎርማት ኢንተርኮንቲኔንታል በሚል ያስቀጠለው ፊፋ ከ6 አህጉራት የተውጣጡ ክለቦችን ያሳትፍበታል። ከአውሮፓ የሚመረጠው ክለብ ፍጻሜውን ብቻ የሚጫወት ይሆናል። በዚህ መሰረትም ዘንድሮ የአውሮፓ ሻምፒዮንስ ሊግ አሸናፊው የፈረንሳዩ ፒኤስጂ እና የብራዚሉ ፍላሚንጎ በኳታር ዶሃ ተገናኝተው ፒኤስጂ በመለያ ምት ማሸነፍ ችሏል። መደበኛው 90 ደቂቃ አንድ እኩል በሆነ ውጤት ሲጠናቀቅ ኪቪቻ ክቫርስኪሊያ ለፒኤስጂ፣ ጆርጂኒዮ ደግሞ ለፍላሚንጎ ግቦችን አስቆጥረዋል። በተሰጠው መለያ ምት የሉዊስ ኤንሪኬ ቡድን ፒኤስጂ 2-1 ማሸነፍ ችሏል። በምሽቱ ጨዋታ የፒኤስጂው ግብ ጠባቂ ማቲቭ ሳኖቭ ከተመቱበት 5 መለያ ምቶች 4ቱን በማዳን ቡድኑን ለድል አብቅቷል። በታሪኩ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግን ማጣጣም የቻለውና በ2025 በግል ለተጫዋቾች ከሚሰጡት ትላልቅ ሽልማቶች መካከል የሚጠቀሱትን የባላንዶርና የፊፋ ምርጥ ተጫዋችና ምርጥ አሰልጣኝ በማስመረጥ ስኬታማነቱን ማስመስከር የቻለው የፈረንሳዩ ኃያል ቡድን ሌላ ዋንጫ በመጨመር ታሪክ መስራቱን ቀጥሏል። ማንቸስተር ሲቲ እና ኒውካስል ዩናይትድ ለግማሽ ፍጻሜ ደረሱ። በእንግሊዝ ካራባው ዋንጫ ሩብ ፍጻሜ ማንቸስተር ሲቲ ብሬንትፎርድን 2-0 በሆነ ውጤት አሸንፏል። ሪያን ቼርኪ እና ሳቪኒዮ የሲቲን የማሸነፊያ ግቦች አስቆጥረዋል። የፔፕ ጋርዲዮላው ቡድን ከ2021 በኋላ ለመጀመሪያ ጊዜ ግማሽ ፍጻሜ የደረሰበትም ዓመት ሆኗል። በሌላ ጨዋታ የባለፈው ዓመት የካራባው ዋንጫ አሸናፊው ኒውካስል ዩናይትድ ፉላምን ገጥመው 2-1 በማሸነፍ ወደ አራቱ ተቀላቅሏል። ዮሐን ዊሳ እና ሉዊስ ሚሊ የማሸነፊያ ግቦቹን ያስቆጠሩ ተጫዋቾች ሲሆኑ ሉኪ የፉላምን ብቸኛ ግብ ከመረብ አሳርፏል። በተመሳሳይ የካራባው ዋንጫ የግማሽ ፍጻሜ ድልድል ይፋ ሲደረግ ማንቸስተር ሲቲ ከኒውካስል ዩናይትድ ጋር ተገናኝተዋል። ሌላኛው ቀድሞ ግማሽ ፍጻሜው ላይ የደረሰው ቼልሲ ከአርሴናል እና ክሪስታል ፓላስ አሸናፊ ጋር የሚገናኝ ይሆናል። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን አልልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።